የቸርነቱን ያህል እንጂ የኃጢአታችን ያህል መከራ ቢያመጣ በምድር ላይ መቆም የሚችል ሰው የለም። እንዲሁ በኃጢአቴ ነው እኔ የተቀጣው ማለት ደግሞ በራሱ ትዕቢት ነው። ለኃጢአቴ ይሄ መከራ ይበቃኛል ማለት ራሱ ትዕቢት ነው። ለምሳሌ እግዚአብሔር ሕፃናት እንዲሞቱ ለምንድን ነው የሚያደርገው? እግዚአብሔር እንኳንስ ከሌላው ነገር እንኳንስ ከቤታችን ይቅርና ከገነት እንኳን ሲያስወጣ በቸርነት ነው የሚያስወጣ። የማይቆነጠጥ ልጅ የሰው ልጅ ነው ይላል ቅዱስ ጳውሎስ። የጎረቤት ልጅ ነው የሚቆጥ፣ የራስ ልጅ ይቀጣል። እግዚአብሔር ልጆቹ ስለሆነ ይቀጣል። ልጅ ደግሞ ይቀጣል። ስለዚህ ሰው አውሬ በልቶት እንዲሞት ታደርጋለህ። ቀማኛውን በስርዓት እንዲቀበር ታደርጋለህ። ፍርድ ምንድን ነው አለ። ይሄኛው ብዙ ጽድቅ አለው፣ ትንሽ ኃጢአት አለችው። የእሷን ቦታ የእሷን ፈንታ ስጋውን አውሬ እንዲበላው አድርጌ ነፍሱ ፍጹም እንድትሆን አድርጌያለሁ። ይሄኛው ደግሞ ሙሉ ኃጥ ነው፣ ግን ትንሽ ትንሽ ጽድቅ መቼስ የሌለው የለም። የዚያን ዋጋ ደግሞ በምድር ተመችቶት እንዲቀበር ተመችቶት እንዲኖር እንደገና ደግሞ በአዳቢ እንዲቀበር አድርጌያለሁ። ያኛውም የሰማይ ዋጋውን አግኝቷል፣ ይህም የምድር ዋጋውን አግኝቷል። ስለዚህ ያኛውን አውሬ እንዲበላው ያደረጉት ሲበላው ዝም ያልኩኝ ዋጋው ፍጹም ይሆን ዘንድ ነው። አንተ በእኔ ፍርድ አትግባ ብሎ መለሰበት ይባል። እኔ ሁሉንም አውቃለሁ ይላል። ስለዚህ አንዳንድ ጊዜ ሁላችንም እንላለን ለገሌ ያልሆነ እግዚአብሔር እገሌትን ታውቃታለህ? አቤት ስታስቀድስ ሲያስቀድስ ማንም አይቀድመውም እኮ እንላለን። ግን ለእነሱ ያልሆነ አይ ቤተ ክርስቲያን እነሱም እንዲህ የሆኑ እንላለን። እግዚአብሔር ግን በኋላ አመጣዋለሁ። ይሄንን የሚያደርግበት ምክንያት ለኃጢአታቸው ይቅርታ ለማድረግ። እንደዚህ ስላችሁ ደግሞ ጊዜ እንዲሁ በኃጢአቴ ነው እኔ የተቀጣው ማለት ደግሞ በራሱ ትዕቢት ነው። ለምን መሰላችሁ? ለኃጢአቴ ይሄ መከራ ይበቃኛል ማለት ራሱ ትዕቢት ነው። በቸርነቱ ይዘኝ ነው እንጂ አባቶቻችን እንደ ቸርነት እንጂ እንደ በደላችን አይሁን የሚለውን ቅዳሴ ላይ ያለውን ቃል ሲተረጉሙ ብዙ ትርጉም ነው ያለው። መከራ የምታመጣብን የቸርነትህን ያህል ነው እንጂ የኃጢአታችን ያህል አምጥተህ አታውቅም ይላል። የቸርነቱን ያህል እንጂ የኃጢአታችን ያህል መከራ ቢያመጣ በምድር ላይ መቆም የሚችል ሰው የለም። ስለዚህ እግዚአብሔር ለምንድን ነው ይህን የሚያደርገው ሲባል ይቅርታ ሊሰጠን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ሶስተኛው እግዚአብሔር ለምንድን ነው ክፉ ነገር እንዲመጣ የሚያደርገው? ወይም ክፉ ሲመጣ ለምን ዝም ይላል? ይሄን የሚያደርግበት ምክንያት ቆይቶ ለማያፈራ ሰው መቅሰፍት ይሰጠዋል። ለምሳሌ ምን ማለት መሰላችሁ? ይሄ ሁለት አይነት ነው። አንደኛ ለምሳሌ እግዚአብሔር ሕፃናት እንዲሞቱ ለምን እንደሚያደርገው በመጽሐፍ የተጻፈውን ልንገራችሁ፣ ቀሪውን እራሱ ያውቃል። እግዚአብሔር ሕፃናት ሁላችንም እንጠይቃለን። እሺ እኛስ በኃጢአታችን ለምንድን ነው ሕፃናት የሚቀሰፉት እንላለን። ያን የሚያደርግበት ምክንያት ማለት ነው ምንድነው? መጨረሻቸው መልካም እንደሆነ የሚያውቃቸውን ሕፃናት መጨረሻቸው መልካም እንደሆነ ያወቃቸውን ሕፃናት ከክፉ ዘመን ሳይጨምራቸው በጊዜ ይወስዳቸው። ይሄ የራሱ አሰራር እስከ መጨረሻቸው ቅን እንደሚሆኑ ያወቃቸውን አይ እነዚህ መጨረሻቸው መልካም ነው ብሎ እንደ ምርጥ ዘር ይወስዳቸዋል። ሰብአ ሰገል ላይ ክርስቶስ ሲሰደድ ለምንድን ነው ሕፃናት እንዲጨፈጨፉ ያለውን አባቶቻችን ሲተረጉሙ አንደኛ ከመከራው ሲያሳትፋቸው ነው። በኋላ እናመጣዋለን። የመጀመሪያው ግን አንዱ ምንድን ነው? እነዚህ ሕፃናት በጣም ቅኖች ናቸውና እስከ መጨረሻው አይቶ ሩጫቸውን ባወቀ ገንዘብ ቆይተው ከክፉ አይሁዶች ጋር እንዳይጨመሩ በጊዜ ወሰዳቸው ብሎ ይተረጉማሉ አባቶቻችን። ስለዚህ ቆይቶ የሚከፋ ከሆነ ከነ መልካምነቱ በጊዜ ይወስደዋል። አንዱ እሱ ነው። መልካም ሰው ቆይቶ እንዳይበላሽ ይወስደዋል ከቅንነቱ አንፃር። ሁለተኛ ደግሞ ቢቆይም በመቆየቱ ራሱን ከመጎዳት ሰውን ከመጉዳት በቀር መልካም ነገር የማያደርገውን ደግሞ በጊዜ ያነሳዋል። ይህንም ደግሞ ይቀስፋል። መቆየቱ የማይጠቅመው አለ ደግሞ እንደዚህ ስላችሁ ጊዜ እንደው እየታወቀ እኔ መቆየቴ አይጠቅምም ዛሬ አንሳኝ እንዳትሉ። እንደው እኮ ሰው የሰው ነገር መቼም ሰው የሚነግሩትን ትቶ ያልነገሩትን ነው የሚይዝ። እንደሱ እያልኩኝ አይደለም። እንደሱ አጥበሉ እድሜ ለንስሐ ስጠኝ ነው የሚባለው። ወይ ጉድ! እንደዚህ ማለት ጌታ ሆይ ግደለኝ ማለት እኮ እንዲሁ ጸድቄያለሁ ማለት ነው።
አስተካክለኝ፣ ጊዜ ስጠኝ፣ ቆየኝ እስካፈራ፣ አትቁረጠኝ ነው የሚባል። ግደለኝ ማለት አይቻልም። እንደ ቅዱስ ጳውሎስ ያለ ሰው ነው ወደ ክርስቶስ ሊሄድ እናፍቃለሁ ማለት የሚችል። ስለዚህ እግዚአብሔር ቆይቶ ለምንድን ነው እንደው እገሌ ለምን ተቀሰፈ እገሌ ምን እንዲህ አለ የማይቆየውን ሰው እንዲያውም ቆይቶ ቢያንስ እንኳን በቅዱሳን ምልጃ እንኳን ትንሽ ምሕረት እንዳያገኝ የእግዚአብሔርን ቸርነት ጨርሶ ተቃውሞ ከምሕረት በር ውጭ በር እንዳይዘጋበት የሚያስምር ነገር ሳለው እንኳን እንደው ትንሽ ይወስደዋል። እንደገና ደግሞ ስለ ፍትህም ይወስደዋል። በመቆየቱ ሰዎች ብዙ የሚጎዱ ከሆነ ስለ ፍትህ ይነቅለዋል። ያን እንደ ፈርዖን ያለው ፍትሁን ያሳየዋል። እግዚአብሔር ምሕረቱን ላልተጠቀመ ሰው ፍትህ ይሰጠዋል። ፈታሂነትም ስላለ ከዚህ የተነሳ ፈርዖንም አነፋ። እንዲያውም አባቶቻችን ምን ይላሉ? ፈርዖንን በባህር ውስጥ የጣለ በል ውስጥ ምሕረቱ ለዘላለም ነውና በል ውስጥ እንዲህ ነው ነገር። ፈርዖንን በባህር ውስጥ የጣለ ይሄ ነገር አይጋጭ። ፈርዖንን በባህር ጥሏል ብሎ ሲያበቃ ከዛ ምሕረቱ ለምንድን ነው? እንዴት ያለ ምሕረት ለዘላለም ምሕረት ነው አይመስላችሁም? ጥያቄ ሆኖባቸው ያውቁ ምን ማለት ነው? ፈርዖን ቢቆይ ኑሮ ለአንደኛው ደግሞ በእግዚአብሔር ከዚያ የባሰ የሚያስመጣበትን ነገር ይሰራል እና እንደው ባህር ውስጥ መክተቱ ምሕረት ነው ይላል። ቸር ስለሆነ ነው እንኳን ከተተው ባህር ውስጥ። ከዚያ የባሰ ምን ሊመጣበት ኑሯል ብትሉኝ እግዚአብሔር ያውቃል። እኔ ያውቃል። እግዚአብሔር የባሰ ነገር ደግሞ የባሰ ነገር እንዳንገባ እንደው ወደ አንዱ ጉድጓድ ቢሆን ተገፍተን እንድንገባ ያደርጋል። ስለዚህ ለፈርዖንም ቸር ነው ማለት ነው እግዚአብሔር። እስቲ እግዚአብሔር በሉ። ለፈርዖንም ምን ነው ቸር ያደረገለትን አላያችሁም? አድርጎለታል እኮ በአንበጣ እየቀጣ በዝንብ እየቀጣ በውሃ እየቀጣ በጓጉንቸር እየቀጣ በልጅ ሞት እየቀጣ አሳይ በከብት ሞት እየቀጣ በበረዶ በደረቅ በጋ እያወረደ ከእሳት ጋር አሳየው። 10 ቸርነት እኮ ያደረገለት 10 ቸርነት 10 ቸርነት አድርጎ እግዚአብሔር አንድ መቅሰፍት ነው ያመጣው። እሱም ቸርነት ነው ሊቃውንቱ ያሉ እሱም ቸርነት ነው። ፈርዖን መቆየቱ የባሰ ከእግዚአብሔር ጋር እየታገለ እንዳይማር ይሆናል ይሉ የለ አባቶቻችን። እግዚአብሔር አዳምን እንዲሁ ገነት ውስጥ እንዲሁ ቢተወው ኖሮ ይላሉ አባቶቻችን ብለን ብንጠይቅ ሲመልሱ እግዚአብሔር እንዲሁ አዳምን ይወደዋል እንዲሁ ቢተወው ኑሮ ገነት ውስጥ እንዲሁ ባያስወጣው መልሱ ምን የሚሉት አበው ሲናገሩ አዳም ገነት ውስጥ ቢቆይ ኑሮ አይ እግዚአብሔር እኮ እኔን ከገነት እኮ ያላስወጣኝ ከኔ የበለጠ ፍጥረት ስለማያገኝ ስለሚወደኝ አያገኝማ ከኔ የተሻለ እንዴት ያስወጣኛል ብሎ የባሰ እግዚአብሔር እንዳይምረው ይሆን ነበር። እግዚአብሔር እኔ ስለማስፈልገው ነው ያላስወጣኝ ብሎ የእግዚአብሔርን ቸርነት በመገዳደር አዳም ምሕረት እንዳያገኝ ይሆን ነበር። እንዳይሆን እግዚአብሔር በልወት ተቆይና ምርሃለሁ አለ። እግዚአብሔር እንኳንስ ከሌላው ነገር እንኳንስ ከቤታችን ይቅርና ከገነት እንኳን ሲያስወጣ በቸርነት ነው የሚያስወጣ። እንዳንበላሽበት የማይቆነጠጥ ልጅ የሰው ልጅ ነው ይላል ቅዱስ ጳውሎስ። የጎረቤት ልጅ የሚቆጥ የራስ ልጅ ይቀጣል። እግዚአብሔር ልጆቹ ስለሆነ ይቀጣል። ልጅ ደግሞ ይቀጣል። ለነገሩ ያሁን ልጅ አይቀጣም። ድሮ እንቀጣ ነበር። እንዲሁ ቤተሰቦቻችን ሩቅ አገር ሲሄዱ ድሮ ከጎረቤት ጥለውን ይሄዳሉ። ከጎረቤት ንሱ ልጄን አቆይ ተብለን ከዚያ በኋላ የሆነ ነገር ከተቆጡን ሄደን ከተዘጋው ከእናት አባታችን ቤት ቁጭ እንላለን። እነዚያ ጎረቤቶች ምን እንደሚሉ ታውቃላችሁ? የሰው ልጅ መሆንህን ለማሳወቅ ነው አይደል እዚህ ሄድከው ልጄ ብትሆን ኑሮ አትሄድም ነበር ይላሉ። የሰው ልጅ ነው ሲቆጡት የሚጠፋ። የራስ ልጅ ግን እየተቆጡት በቤት ነው የሚኖር። የሚቆጡት ልጅ ነው። እግዚአብሔር ቅዱስ ጳውሎስ ልጅ ነው። ዕብራውያን 12 ላይ ካልተቆጣችሁ ልጅ አይደላችሁም ካልተገሰጻችሁ ላይ ነገረ እና እግዚአብሔር የሚያደርገው ለክፎች ለበጎዎች ፍትህ እንዲያገኙ ክፉዎች ደግሞ በመቆየታቸው ስለማይጠቀሙ ይሄን ያደርጋል። ለክፉዎች ደግሞ ለምን ዘመን ይሰጣቸዋል? ንስሐ እንዲገቡ። ይሄን በማድረግ ከቃሉ ጋር ናችሁ። ስለዚህ እግዚአብሔር ክፉ ነገር እንዲመጣ የሚያደርገው በዚህ ምክንያት ነው። ሌላ የተወሰኑ ነጥቦችን እንገራቸው። አሁን ይሄ ለምን ክፉ ነገር እንዲመጣ ያደርጋል እግዚአብሔር።
አሁን ወደ ርዕሳችን ልመልሳችሁ። እግዚአብሔር ለምን ሰይጣን እንዲፈትነን ምን ይልለታል? ይፈቅድለታል። የመጀመሪያው ነፃ ፈቃድ ስለሰጠን ነው። እስቲ ነፃ ፈቃድ ስለሰጠን በሉ። ምን ነፃ ፈቃድ ስለሰጠን ወይም ሰው ስለሆን ነው እንድንፈተን የፈቀደው እግዚአብሔር። ሰይጣን እንዲፈትነን ለምን ይፈቅዳል ሲባል ሰው ስለሆነ። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን ስለምንመስል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተጻፈው እግዚአብሔር እኛን የፈጠረን በአርአያውና በመልኩ በመልኩ ነው። በአርአያውና በመልኩ ማለት ራሱን የቻለ ብዙ ነገር ነው ያለው። በመልኩ ፈጠረን ከምንልባቸው መንገዶች አንዱ ምንድን ነው ይመስላችኋል? በአርአያ በምሳሌ ፈጠረን አንዱ እግዚአብሔር የወደደውን ለማድረግ አስገዳጅ የሌለው ነው። እግዚእ ዘይግዕዝዎ ነው። ነፃ የማያወጡት ንጉሥ ነው። ገዥ የለበትም፣ አስገዳጅ የለበትም። እግዚአብሔር የፈቀደውን ሲሰራ አስገዳጅ እንደሌለበት የሰው ልጅም የፈቀደውን እንዲሰራ አስገዳጅ ሊኖርበት አይገባም። መምረጥ አለበት። ለምን? እግዚአብሔርን መምሰል የሚችል መምሰል የተሰጠው ምርጫ ያለው ውድ ፍጡር ነው። ትልቅ ፍጡር ነው። አንዱ ትልቅነታችን መምረጥ መቻላችን። መምረጥ ካልቻል እንስሳ ነን ማለት ነው። አውሬ ነን፣ ድንጋይ ነን ማለት ነው። ወይም እንጨት ነን፣ ወይም ይሄ ጠፈር ነን፣ ወይም ፀሐይ ነን። ፀሐይ ምርጫ የላትም። ጨረቃ ምርጫ የላትም። ከዋክብት ምርጫ የላቸውም። እጽዋት ምርጫ የላቸውም። አንበሳ፣ ዘንዶ፣ አውሬ፣ በግ፣ ከብት ምርጫ የላቸውም። ሰው ምርጫ ያለው ትልቅ ፍጡር ነው። በምርጫችንም እግዚአብሔር እንመስላለን። ስለዚህ ክፉ ነገር እንዲመጣ ያደረገው መምረጥ የምትችል ልዩ ፍጡር ነው። የመምረጥ ችሎታ ሰጥቻለሁ። ያንን ለማክበር ነው። ወረሳ ያላቲ ከመትግበር ፈቃዳ እንዘ አልቦ ዘይሄይላ። ማንም ሳያስገድዳት ነፍስን የወደደችውን እንድትሰራ ስልጣን ሰጣት። መቅደመ ወንጌል የሰው ነፍስ ማንም ሳያስገድዳት የፈለገችውን እንድትሰራ ምርጫ ሰጥቷታል። ስለዚህ እግዚአብሔር እኛ እኮ ምርጫ መስጠቱ እሱንም እንድንመርጥ ክፋትንም እንድንመርጥ በጎንም እንድንመርጥ መወሰን እንድንችል ውሳኔ የመወሰን ስልጣን የተሰጠን ልዩ ፍጡሮች መሆናችንን ለማመልከት ፈቃዳችንን ለማክበር ስልጣን ለመስጠት ክፉም እንዲመጣ ወደኛ ፈቀደ፣ በጎም ወደኛ እንዲመጣ ፈቀደ ማለት ነው። እንዲህ ይላል ኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ አሰም ለከ ሰማይ ወምድረ ወእሰሚ በቅድሜከ ሕይወተ ወሞተ በረከተ ወመርገመ ህረያ ለሕይወት ከመትሄው አንተ ወዘርእከ። እኔ በፊትህ ሕይወትንና ሞትን በረከትና መርገምን በፊትህ አስቀምጫለሁ። ሰማይና ምድርን ዳኛ ምስክር አደርግብሃለሁ። ሞትን ትተህ ሕይወትን፣ መርገምን ትተህ በረከትን ምረጥ። የመረጥክ እንደሆነ አንተም ዘርህም በሕይወት ትኖራለህ። ሞትና ሕይወትን በፊትህ አስቀምጫለሁ። በረከትና መርገምን በፊትህ አስቀምጫለሁ። መርገምን ትተህ በረከትን ምረጥ። ሞትን ትተህ ሕይወትን ምረጥ። እንዲህ ካደረግክ በሕይወት ትኖራለህ። እግዚአብሔር ይህን ስልጣን ሰጥቶናል። የመምረጥ ስልጣን የሰጠን ፈቃድ ሰጥቶናል። ክርስቲያኖች በየቀኑ ዲያብሎስን ለማሸነፍ ምንድነው ማድረግ ያለባቸው ሲባል ጠንቅቆ መምረጥ መቻል። ሲጠንቅቆ መምረጥ መቻል ሆኖ ማመስገንና እርግማን፣ ሌብነትና ምጽዋት፣ ትዕቢትና ትሕትና፣ ቂምና ይቅርታ በየቀኑ ምርጫ ነው። ክርስትና በየቀኑ እየመረጡ መኖር፣ መልካሙን እየመረጡ መኖር። ስለዚህ ሰይጣን ለምንድነው የሚፈትን ካላችሁ፣ ወይም ደግሞ ለምንድነው በሰይጣን እየተሸነፍን ያለ ስላችሁ ካላችሁ፣ ምርጫችንን መወሰን ስላልቻለ። እግዚአብሔር ለምንድን ነው ሰይጣን የሚፈትነን ከሆነ በእኛ የሚፈርድብን ለምንድን ነው ከተባለ መርጠን የምንገዛ እኛ ነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልልህ ና ስከር ያላችኋል? ሰይጣን ተገልጦ አንተ በሰይፍ ሳልልህ ና ዘሙት ያለው ሰው አለ? የለም። ወደን መርጠን ሰይጣን ነው እንጂ እንደሚያደርገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነው። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን። እስቲ መርጣችሁ ነው። ሰምታችኋል አይደል?
እንዲሁ ዝም ብሎ እግዚአብሔር ዝም ብሎ እንደ ራሳችን ኮምፒውተር እና ስልክ ዝም ብሎ በፓስወርድ የሚዘጋ የሚቆልፈን ሳይሆን ራስህን መዝጋት መክፈት የምትችል ልዩ ፍጡር አድርጌሃለሁ። የምትወስንበት ችሎታ እውቀት ሰጥቼ ህሊና ሰጥቼ የሚከስ እዚህ ውስጥ ደግሞ የሚያስታውስ ይሄ ነገር ክፉ ነው እምቢ ሰጥቼሃለሁ ምረጥ። ታዲያ እንድንመርጥ አድርጎ ስለፈጠረን መልኩ ስለሰጠን ልናከብረው አይገባም? እንዲሁ ዝም ብሎ እንደ በሬ ፕሮግራም ስላላደረገ በሬ በቃ እንዲሁ ነው ብሎ ይኖራል። ምርጫ የለውም። የሚበላውን ምርጫ የለውም። ያው የተወሰነለትም እንዲሁ ሰሞኑ ቲማቲም ልብላ ይላል በሬ ይላል። እስኪ ንገር እንደው ሻዩ ላይ ቅርንፉድ ጨምሩበት ይላል በሬ አለ። ምርጫ አለ። እኛ እኮ መምረጥ ስለቻልን እኮ ይህ ደስ አላችሁ። የምለብሰውን ይሄኛው ነው ይሄ እንዲህ አይነት ሸሚዝ ደስ አይለኝም የምትል እኮ መራጭ አድርጎ ስለፈጠረ ንጉሥ አድርጎ ነው እኮ የፈጠረ። በራስህ እንድትወስን እንድንወስን አድርጎ አንግሶ ነው የፈጠረ። ሰብስን ዘንጉሥ ውእቱ እያይመረ ሰው ንጉሥ ነበር አላወቀም። ማንም ሳይወስንበት የሰው ልጅ ሕይወቱን እንዲወስን እግዚአብሔር ስልጣን ሰጥቶታል። የመለኮት ተሳታፊ ነው። ሱታፊ አምላክ አለው። እግዚአብሔርን ይመስላል። እግዚአብሔር ሳያስገድደው በከመ ፈቀደ ይገብር ወበከመ ሀልየ ይፌጽም አልቦ ዘይብሎ ምንተ ገበርከ ዘንተ አይሰምኮ ዘንተ አሰነይከ። እግዚአብሔር እንደወደደ እንዲወስን ሰው እንደወደደ እንዲወስን ፈጥሮታል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ አሁን ሁላችሁም ሰይጣን እኛን እየገዛን ያለ በምንድን ነው ካላችሁ ነፃ ፈቃዳችንን ተጠቅሙ። እስኪ በሉ አቤት። እንዲያውም አንድ ቅዱስ ዮሐንስ አፈወርቅ የሚለዋል እንዴ ውብ ሴት ባየ ጊዜ እግዚአብሔርን ለምን ውብ አድርጎ ፈጠረ ትላለህ እንዴ ነው። ታዲያ ምንድን ነው ማለት ያለብህ? የራስህን ፈቃድ ተቆጣጠር። እግዚአብሔር ለምን ውብ አድርጎ ፈጠረ ትላለህ እንዴ? ብረቱ ላይ ሄደህ እጅ ቢቆረጥ እግዚአብሔር ለምን ብረት ፈጠረ ትላለህ? ራስህ ባለማስተዋል ተቆርጠህ ማለት። ሰይጣን የሚቀልድብን በምንድን ነው ካላችሁ በፈቃዳቸው። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ነፃ ፈቃድህን ከተጠቀም ሰይጣን አይገዛችሁም። ፈቃድ እኔ ሰይጣንን ምን አላችሁ መሰላችሁ? ምን አለን መሰላችሁ? ቅዱስ ያዕቆብ ሲናገር ያዕቆብ ምዕራፍ 4 ቁጥር 4 እስከ 6 ሲናገር ምን አለ? ኦሆ በልዎ ለእግዚአብሔር እንብየ በልዎ ለጋኔን ወይርቅ እምኔክሙ። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል። ሰይጣንን እምቢ በማለት ማራቅ ይቻላል። አልፈልግም በማለት በፍላጎታችን ሰይጣንን አለማቅረብ እንችላለን። በፍላጎታችን የእግዚአብሔር መሆን እንችላለን። የእግዚአብሔር መሆንም ፈቃድ ነው። አሁን አንዳንድ ሰው ይላል እንዲሁ እግዚአብሔር እንዲሁ ጥሩ ሰው ቢያደርገኝ ይላል። ይወረቱ ሰው እኮ እንጨት አይደለም፣ በግድ አይጠራም። ፈቃድ ያለው ፍጡር አስፈቅዶ ነው የሚያድነው። እንዲሁ እግዚአብሔር ሌሊቱን እንዲሁ እንዳልተኛ ቢያደርገኝ አያደርግም እያልኳቸው አያደርግም። ወደህ መርጠህ ነው ማለት። ለምን ያስገድዳል እግዚአብሔር? እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? እንዲሁ እግዚአብሔር ዓለሙን ሁሉ ጥሩ ቢያደርገው ምን ችግር አለ? አያስገድድማ። ነፃ ፈቃዱን ይሳል። እንደዚህ አይደል? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ስለዚህ እግዚአብሔር እንድንፈተን ያደረገን በምንድን ነው? ነፃ ፈቃድ። ክርስቲያን ማለት በየቀኑ እየመረጡ መወሰን ነው። ክርስቶስ የሚወደውንና ለራስ የሚጠቅመንን ነገር መወሰን። ውሳኔያችሁ ላይ ከተጠነቀቃችሁ ሰይጣንን ድል መንሳት ይቻላል ከእግዚአብሔር ቸርነት ጋር። ከቃሉ ጋር ናችሁ? ሁለተኛ እግዚአብሔር ሰይጣን እኛን እንዲፈትነን ለምን ይፈቅድለታል? እንድንጠነክር ፈልጎ። እስኪ እንድንጠነክር በሉ። ምን እንድናደርግ? ሰይጣን ለምን ይፈተነኛል? እስኪ አንድ ጥያቄ ልጠይቃችሁ። ሰይጣን እየፈተነኝ እንዴት ነው የምጠነክሩት? አሁን ስፖርት የምትሰሩ ሰዎች አላችሁ፣ ጅም የምትሄዱ አይደል? ትሰራላችሁ። ስትሰሩ በጣም ስቃይ አለው የለውም? ይኖረዋል። ስቃይ ባይኖረው ድካም ይኖረዋል። እና ረንዲው ይህን ስፖርት እየተባለ እንዲሁ ይህን ስፖርት አላቀኝ ትላላችሁ አትሉ? ትላለህ። እስኪ ስለ ስፖርት አላቀኝ ብሎ የጸለየ እስኪ ትላላችሁ? እንዲሁ ይህን ጂም የሚባል የሚዘጋ አምላክ ብሎ የሚያውቃል? ለምንድን ነው ደስ ብሏችሁ የምትሰሩት? ስትራፖ እየያዛችሁ ደረቱ ጋር እየያዛችሁ ለምንድን ነው ያን የምትሰሩት?
ለውጡን ስለምታስብ ደስ ብሎ ነው የምትሰራው። ጥንካሬ ስላለ ነገ ጠንካራ ሆናለሁ፣ በደንብ ቶሎ አላረጅም እያላችሁ አይደል? ጎባጣ አልሆንም፣ ቀጥ ብዬ እሄዳለሁ እያላችሁ ነው የምትሰሩት እኮ ማለት ነው። ስለዚህ እንደሚያጠነክር አውቀህ ነው። ነፍስን እንደዚያው የራሷ ማጠንከሪያ አላት። ነፍስን የሚያጠነክራት ምንድን ነው ካላችሁኝ፣ መከራ ነው የሚያጠነክር። ወምንዳቤ አርሃበሊተ ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩኝ ባይ ነው፣ ከሰው ጋር መኖር የማይችል። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገር አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔር ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውን ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ወይ ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻ ማለት ነው። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው። ሁለቱም ደግሞ ተፈራርቀው ይተረጉማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድን ነው? እንድንበስል ከመመከራ ለሃይማኖት ጥቅም። ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደ እኛ እንዲመጣ ያደርጋል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ገበሬ እንዴት እርሻ እንደሚያስለምዱ ብታውቁ ተመስገን ነው። እኔ ገጠር ስላደኩ አባቶች ልጁን ቁጥቋጦ ለማስተማር አጣጥ አጋም የሚባል እሾህ አለ። እጁን ያስጨብጠዋል። እሾሁን ነው የሚያስጨብጠው። ያዘው። ከዚያ በኋላ ምን ይሆናል? መጨረሻ ላይ በቃ ምንም ነገር እልፍ የማይበሳው ይኖረዋል። ወታደሮችን እንዴት እንደሚያሰለጥኗቸው ታውቃላችሁ አይደል? የታየው መጽሐፍ ቅዱስ ነግሮኝ ነው እንጂ እኔ ወታደር አላየሁም። ክርስትና ከተመሰለባቸው ምክንያቶች አንዱ ምንድን ነው? ወታደርነት፣ ውትድርና፣ አርበኝነት ያን ይወከል። ስለዚህ ለፍቶ ውሃ ጥሙን ችሎ ሩጦ ተሸክሞ እየሮጠ ተራራ እየወጣ ቁልቁለት እየወረደ በበረዶ እየረጠ በፀሐይ እየሮጠ ነው የሚለምነው። ለምንድነው ሲባል ጠንካራ ድል የማይነሳ እንዲሆን። እስመ የሆነ ቀትልነ እምኀበ ሥጋ ወደም፣ ውጊያችን ከስጋና ከደም ጋር አይደለም። አላ ምስለ መኳንንት ርኩሳት እለ ይኮንንዎ፣ ለጽልመት ጨለማውን ከሚገዙት ከአጋንንት ጋር ነው ውጊያችን። ለስጋዊ ውጊያ ስጋዊ ብርታት እንደሚያስፈልገው ለመንፈሳዊ ውጊያ መንፈሳዊ ብርታት ያስፈልጋል። እግዚአብሔር ለምንድን ነው ፈተና እንዲመጣ የሚያደርገው ካላችሁኝ፣ ሊያጠነክረን ስለሚፈልገው። ወርቅ በእሳት ተፈትኖ እንደሚጠራ በመከራችሁ የተፈተነ ሃይማኖታችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ በክብርና በምስጋና እንድትገለጡ ያደርጋችኋል። እስመ መከራሃ ለሃይማኖትክሙ ትትረከቡ ሀለወክሙ በስብሐት ወበውዳሴ አመ ያስተርኢ እግዚእነ ኢየሱስ ክርስቶስ ከመ ወርቅ ንጹሕ ዘይትበደር ዘአመከርዎ በእሳት። በእሳት እንደተፈተነ ወርቅ ንጹሕ፣ በእሳት ተፈትኖ ንጹሕ እንደሆነ ወርቅ የተፈተነው እምነታችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ በክብር እንድትገለጡ ያደርጋችኋል። ስለዚህ ለምንድን ነው እንድንፈተን ያደርጋቸው? እንድንጠነክር። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሆን። እግዚአብሔር ጠንካራ ያደርገን። መከራ ጥንካሬ፣ ትዕግስት ይሰጣል። ትዕግስት ተስፋ ይሰጣል። ተስፋ ደግሞ አያሳፍርም። ተስፋም ክርስቶስ ነው። ሶስተኛ፣ አምስት ናቸው ከዚያ ጨርሳል። ሶስተኛ ለምንድን ነው ጌታ በሰይጣን እንድንፈተን ወይም ሰይጣን እንዲፈትነን የሚፈቅድለት ለምንድን ነው ስትሉም ክርስቶስን እንድንመስል ጌታችን መድኃኒታችን ኢየሱስ ክርስቶስን እንድንመስለው እንፈተናለን።
ክርስቶስን መምሰል እምከመ አርአይነ ሕማመ ምስሌሁ ንኤሪ ክብረ ምስሌሁ። ከሱ ጋር መከራ ከተቀበል፣ ከሱ ጋር ከሞትም በመከራ ከተባበር ከሱ ጋር እንነሳለን ይላል። ሕማምነ ዘለሰዓት ክብረ ወስብሐተ አፈድፍዶ ይገብር ለነ። የጊዜው መከራችን የዘላለም ክብርን አብዝቶ ያደርግልናልና ይላል ቅዱስ ጳውሎስ። የጊዜው መከራችን የጊዜው መከራችን የሚለውን ፊሊጎስ የተባለ ሊቅ የሰዓት መከራችን ብሎ ያነበዋል። ለምን ነው ቅዱስ ጳውሎስ ስለ ክርስቶስ የምንቀበለው መከራ የሰዓት ያለው? እድሜ ዘመናችን ሁሉ የምንቀበለውን ፈተና ለምን ነው የሰዓት ፈተና ያለው ይልና ዓለም ከተፈጠረ ጀምሮ እስከሚያልፍ ድረስ የተፈጠረ የሰው ልጅ ሁሉ የሚቀበለው መከራ በመንግስተ ሰማያት ከሚያገኘው ደስታ አንጻር በጣም ትንሽ ነው። ያንዳችን ብቻ አይደለም። አዳም ከተፈጠረ ጀምሮ ዓለም እስከሚጠፋ ያለው በአጠቃላይ የሰው ልጅ የተቀበለው መከራ በሙሉ ቢደመር መንግስተ ሰማያትን ለደቂቃ አይቶ የመደሰትን ደስታ ያህል እንኳን ሊሆን አይችልም። ለደቂቃ እንኳን አይቶ የመደሰትን ያህል ንጽጽሩ ገብቷችኋል? መንግስተ ሰማያት እንዴት ያለች ውብ እንደሆነች ብታውቁ በእውነት ነው። እኔም አላውቃትም። በመጽሐፍ መንግስተ ሰማያት ነው ምን አይነት ናት ሲባል ቅዱስ ዮሐንስ አፈወርቅ ሁሉ ክብራ ለሁለተ ንጉሣት ሲሆን፣ እሺ የንጉሥ ልጅ ሀብቷ ስንት ነው? እስኪ ነገር የንጉሥ ልጅ ሀብቷ ስንት ነው? ወይም የንጉሥ ልጅ ሀብቱ ስንት ነው? ሁሉ እግዚአብሔር ይስጥልኝ። የንጉሥ ልጅ ሀብቱ ስንት ነው? ቤተ መንግስቱ ሁሉ የእሱ ነው ነው። እንደዚህ አይባልም፣ ዲሞክራሲ ነው እንዳትሉ ደግሞ። የንጉሱ ሁሉ የነሱ ነው ነው ያልኩት። የንጉሥ ልጅ የንጉሱ ሁሉ የነሱ ነው። የንጉሱ ሁሉ በዚያ መስሎ ምን ማለት ነው? መንግስተ ሰማያት ሀብቷ ምን ያህል ነው ብትሉ የእግዚአብሔር ሀብቱ ሁሉ ሀብቷ አይደል። ለምሳሌ አሁን እዚህ የማስተማር ጸጋ ያለው አለ፣ የመምከር ጸጋ ያለው አለ፣ የመቀደስ ጸጋ ያለው አለ፣ ብዙ ጸጋ አለ፣ የመጽሐፍ ጸጋ ያለው አለ፣ ብዙ ጸጋ አለ። አሁን ተመልከቱ፣ በምድር ላይ ጸጋ ልዩ ልዩ ነው። ሁሉም ሰው እኩል ጸጋ ይኖረው። መንግስተ ሰማያት ግን ሁሉም ሀብት ለሁሉም ሰው አለው። መንግስተ ሰማያት የሌለ ነገር የለም። የሌለ ቢኖረን የምንለው ነገርም የለም። አሁን እዚህ ውስጥ ቢኖረን የምንለው በጣም ብዙ ነው። ጤና ያለው ሀብት ያለው ደግሞ እንጃ ምን እንደምን ብቻ ቢኖረኝ የሚለው ሁሉም አለ። መንግስተ ሰማያት ውስጥ ይሄ ቢኖረኝ ኑሮ የማታስብል ሙሉ ሀገር ናት። ሙሉ ደስታ የሚገኘው መንግስተ ሰማያት። ስለዚህ ብዙ ደስታ ለማግኘት ከክርስቶስ ጋር እንፈተናለን። ከክርስቶስ ጋር እንፈተናለን። ሱታፌ አምላክ ነው። ሱታፌ አምላክ ክርስቶስን የምንመስለው አንዱ በመከራው ዓርብን ከመሰል እሁድን መስለን እንሆናለን። ዓርብ አብረነው ከተሰቀል እሁድ አብረነው ብርሃን እንለብሳለን። በክርስቶስ የምናምነው ትንሣኤውን ብቻ ሳይሆን ስቅለቱን ጭምር ነው። መቼም ዓርብን ትቶ እሁድን ብቻ የሚያምን ክርስቲያን የለም። ዓርብንም እሁድንም የምናምን ከሆነ እሁድ ትንሣኤውን ደስ የሚለን ከሆነ ስቅለቱን መውደድ አለብን። እንደዚያ ከሆነ እንደ ዓርብ ውሎው እንሰቅላለን፣ እንደ እሁድ እንነሳለን። ማንም ይሰቅለን፣ የገዛ ስጋችን ይሰቅለናል፣ ዘመዶቻችን ይሰቅሉናል፣ ዓለም ትሰቅልናለች፣ ጋኔን ይሰቅልናል፣ ጥቅማቸው የተነካባቸው ሰዎች ይሰቅሉናል። ብዙ ስቅላት አለ። ስቅላት ማለት በችንካር መቸከል ላይሆን ይችላል። ከክፉ ሰው ጋር መኖርም መስቀል ነው። እሱም ራሱ መስቀል ነው። ስድብ መቻል ራሱ መስቀል ነው። ለምንድን ነው እንደው የሚጨቀጭቀኝ ነገሬን የማያላቅቀኝ ከዚህ ጨቅጣቃ ጋር እንደው እግዚአብሔር ለምን የማያላቅቀኝ? መስቀል ነው። ዓርብን ለምን ትጠላለህ? መስቀል ነው። እንዲሁም ማሪሳቅ እንድለው የሚናገረው ከባልንጀራው ስድብን የሚናገር ሰው የክርስቶስን መስቀል በዕለተ ዓርብ ተገኝቶ እንደተሸከመ ይቆጠርለታል። ስድብ የሚታገሰው ባልንጀራው ሲሰድበው ዝም ብሎ የሚሄድ ሰው እንግዲህ ክርስቶስ ክንድ ሙሉ ችንካር ከታገሰ የወንድምህን የሚጠሉትን አይሁድ ችንካር ከታገሰ የወዳጅህን ስድብ እንዴት አትታገስም? እንዲያውም ቅዱስ ዮሐንስ አፈወርቅ የሚለው ወዳጆች ጠላቶቻችሁን ውደዱ ብሎ ቢያዘን ወዳጆቻችንን ጠልተን እንዲያው ምን ይበጀን ይሆን? ጠላቶቻችሁን ውደዱ ብሎ አዘዘን።
ወላጆቻችንን ጠልተንማ ምን እንመልስለታለን? እስቲ እግዚአብሔር ያሳየው። የሚረግሟችሁን መርቁ ብሎ ሰው ሚስቱን መውደድ ካቃተው፣ ባሏን መውደድ ካቃተው፣ የማያምኑትን ውደዱ ተብሎ ክርስቲያን መውደድ ካቃተው እንዴት ብለን ነው አሁን ለክርስቶስ እንመልስለት? ስለዚህ መስቀል መውደድ ማለት ተከብረን፣ ሰው አይንካን፣ ማንም አይናገረን፣ ተደምጠን እንኑር፣ አንቆንጠጥ። እንዲህን አንድ ባይታው ያሉን የተባለው አባ ቤት እንዲሁ ጸልዩልኝ፣ ምን ብዬ ጸልይልኝ? እንዲሁ ቢናገሯት መሬት የሆነች እሺ፣ ምንም በቃ እንዲሁ ጥበበኛ የሆነች እሺ፣ ሰርታ የማትታክት እሺ፣ ያዘዟትን ምሰራ እሺ፣ አንድ ነገር የማትቀይም እሺ፣ ንግግሯ ለስላሳ እሺ፣ መልኳ ይቀረሽ የማትባል ሚስት ስጠኝ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩ እኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። ይገርማል እኮ እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶን የመነኮስ ነው ማለት አይደለም። እሺ እናንተ እኮ ክፎች ናቸው። እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ ይላችሁ በቀን ምድር የሆነች ምድር የሆነ እንዲሁ ትንፍስ የማይል የተደላደለ ሰው ስጠኝ መድኃኒዓለም ይላል። ተው እንጂ እንደዚያ ያለ ሰው የሚገኘው ገነት ስትገባ የለም። እንደዚህ ያለ ሰው እወቁት ነው፣ አውቀን መግባት አለበት። በተኩላ መካከል እልካችኋለሁ ነው ያለው። በምን መካከል ነው እንዴ? ይገርማችኋል። በበግ መካከል እልካችኋለሁ ካለ በተኩላ መካከል ትኖራላችሁ ነው ያለው። አሰሪ ተኩላ ሊሆን ይችላል፣ ሚስት ተኩላ፣ ባል ተኩላ፣ ተኩላ ልጅም ሊኖረን ይችላል። ተኩላ ቄስም ሊኖር ይችላል፣ መነኩሴ አባል ይኖራል። በእነዚህ መካከል እንዲሁ መድኃኒዓለም አቤት እንዲሁ ቢላችሁ ራሱ የምትሉት እነዚህን ክፉ ክፉ ቄሶች እንዲሁ ምጥጥ ብታደርጋቸው አያደርግም። በተኩላ መካከል ኑር ብለዋል። ኑር በምን ማለት ነው? በተኩላ ማለት ነው ኑር። እንዲሁ ጌታዊ ቸር አባት ስጠን፣ እነዚህን ክፎች አጥፍተን አያጠፋም። እስከ ዓለም ፍጻሜ መናፍቅም አይጠፋም፣ ሌባም አይጠፋም፣ ሙዳይ ምጽዋት ገልባጭም አይጠፋም፣ ጉቦኛም አይጠፋም፣ ወንበዴም አይጠፋም፣ ዘረኛም አይጠፋም። ተኩላም አለ፣ በግም አለ ክርስቶስ ከሚመጣ ድረስ። ይሄንን አውቃችሁ ዓርብ አብረን ነው መዋል፣ እሑድ አብረን ነው ትንሣኤውን ማክበር። እስኪ ዓርብም አብረን እንውላለን በሉ። እሺ እሑድም አብረን ደስ ይለናል በሉ እንጂ ዓርብ አብረነው እንቀበራለን በሉ። እሑድ አብረነው እንነሳለን። እስቲ ዓርብን ትወዷታላችሁ? ስቅለትን ትወዷታላችሁ? በጣም ጥሩ። ዓርብን ዓርብ እኮ ስቅለት እኮ ገነት የተከፈተበት፣ ዲያብሎስ የተሻረበት፣ ካሳ የተካሰበት፣ ቤዛችን ኢየሱስ ክርስቶስ ለእኛ ቤዛ አስታራቂ ብሎ ሥጋውን ቆርሶ ደሙን አፍስሶ የሰጠበት፣ ማእከለ ሰማይ ወምድር ሆኖ ምድርና ሰማያትን በሙሉ የቀደሰበት ቀን። ዓርብን ከወደዳችሁት ከጎረቤትም ከልጅም ከቤተሰብም ከዚህ ዓለም ሲስተምም ከባለስልጣንም ከምንም የምንቀበለው መከራ ሁሉ ዓርብን መሳተፍ ስላለብን ክርስቲያኖች ይሄንን ሱታፌ ሊያመልጠን አይገባም። እንዲሁም መንግስተ ሰማያት ከዮሐንስ መጥምቅ እስከ ዛሬ ተገፍታለች አለና ምንድን ነው ያለው? ግፏን ይትማሰጥዋ ግፈኞች ይነጣጠቋታል ይላል። ይህን ምን ይላሉ? መከራ አይለፈን ብለው ልክ የተራቡ ሰዎች የሚወዱትን መገብ እየተነጣጠቁ የሚመሩት መከራውን እየተነጣጠቁ ትሩፋቱን የሚሰሩት ናቸው። እነ ቅዱስ ፋሲለደስ እኮ ምንድን ያሉት መስላችሁ? ይሄ ዲዮቅልጥያኖስ እንዲህ አሉት፣ እኛ ክርስቶስ እናምናለን አለ። አንተ ታምናለህ? አታምንም? አናምንም። አላምንም አለ። ከዚያ ምን አሉት መሰላችሁ? ክርስቶስን የሚያምንን ሰው የምትገድ ሰው አይደለም፣ እኛን የማትገለን ከሆነን አንተን እንገድላለን አሉት። እንዴ ምን ማለት ነው? ክርስቶስን የሚያምን ሰው ይገድላል። እነሱ ግን በስልጣናቸው ፈርቶ እነሱ ሰማዕትነትን እየፈለጉ አልገድላቸዋል። ክርስቶስን የሚያምነውን ሁሉ ክርስቲያኖች ከገደል እኛም ክርስቲያኖች ነን። ክርስቲያኖች ለምን የማትገደሉ? እንዲገድላቸው ያስፈራሩት ነው፣ ሰማዕትነትን ከመውደዳቸው የተነሳ ማለት ነው። ስለዚህ ከክርስቶስ ጋር መሳተፍ እንዴት አድል ነው። ቅዱስ ጳውሎስ ምንድን ነው ያለ መሰላችሁ? ቢቻለኝስ በሞቱም እንኳን ልመስለው እወዳለሁ ነው። ቢቻለኝ በሞቱ ልመስለው እወዳለሁ። ለምን? የትንሣኤውን ኃይል አውቃለሁና፣ አብሬው እንደምነሳ አውቃለሁና። ስለዚህ ምንም ነገር በሽታ ሊሆን ይችላል፣
ማጣት ሊሆን ይችላል፣ እንግልት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ስም መጥፋት ሊሆን ይችላል። ዓርብ ነው። ማጣት ከሆነ ጌታችን ልጆቻችሁ ሞተውባችሁ ወይም ጥለዋችሁ ሄደው ክደዋችሁ ከሆነ የወለዶቻቸው መናፍቅ ሊሆኑ ይችላሉ። ጠብቁ። ግን ልጆቻችሁ ቢክዷችሁ ክርስቶስም ልጆቹ ክደውት ብለዋል። ዓርብ ክደውት ነው። ከአንድ ከቅዱስ ዮሐንስ በቀር አናውቀውም ብለዋል። አታችሁ ከሆነ ክርስቶስም ልብሱን አጥቶ ተገፎ። ስማችሁ ተጠፍቶ ከሆነ ክብር ምስጋና ከሆነ ወንበዴ ሲባል ሲሰደብ ነው። ስሙ ጠፍ ኢየሱስም ሲሰደቡ ነው። ቆስላችሁ ከሆነ የማይድን በሽታ ይዟችሁ ከሆነ እሱ ሲቆስል ነው። ይሄን ከሱ ጋር ነው የተሰቀልነው። ስንጠመቅ እኮ ይውላችሁ ውሃ ውስጥ ቄሱ እንዲያርጎ ውሃ ውስጥ የሚጨምረን ዋናው ምክንያት ምንድን ነው? ከክርስቶስ ጋር ተቀብረናል ማለት ነው። ብቅ የሚያደርገን ከክርስቶስ ጋር ተነስተናል። ከክርስቶስ ጋር ሱታፌ ነው እና ቅዱስ ጊዮርጊስ ያለው ምንድን ነው? መከራን ስላሳተፍከኝ አመሰግናለሁ ነበር የሚል አንድ መከራ ተቀብሎ ሲጨርስ፣ ቅድስት አርሴማ በእሳት ውስጥ ተወርውራ ስትጨርስ፣ አንበሳ ተወርውራ ገርፈዋት ደብድበዋ ሲጨርሱ ጌታዬ ኢየሱስ ክርስቶስ መከራን ስላሳተፍከኝ አመሰግናለሁ። አቡነ ተክለ ሃይማኖት የምታርፉበት ጊዜ ደርሷል ሲላቸው ጌታ መጥቶ ጌታዬ ኢየሱስ ክርስቶስ የምትወደኝ ከሆነ የዕለተ ዓርቡን እንደ ቅዱስ ጊዮርጊስ አሳትፈኝ። ይህንን ተሳትፎ ሱታፌ ይፈልጉታል። ከክርስቶስ ጋር የሞተ ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ፣ ከክርስቶስ ጋር የታመመ ከክርስቶስ ጋር ይነግሳል ይላል ርቱዓዊ ማለት። ይህንን ለማድረግ ነው ጌታ መከራ እንድንቀበል ያደርገን። መከራውን አሳትፎ ትዕግስቱን አድሎ ትንሣኤውንም ያድለን መድኃኒዓለም። አራተኛ ነው ሶስተኛ? አራተኛ ዲያብሎስ አቅም እንደሌለው ለማሳየት እንዲፈትነን የሚፈቅድለት ምንድን ነው ያልኳችሁ? ባሉ እንጂ አይዟችሁ። ምን እንደሌለው ለማሳየት ነው። አቅም እንደሌለው ለማሳየት። ዲያብሎስ አቅም የሌለው ደካማ መሆኑን ለማሳየት አቅም የለው። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ሲናገር ቅዱስ ጴጥሮስን ብሎታል፣ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ ብሎታል። አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ አለና ምን የሲኦል ደጆችም ምን አይሏትም ያለ አይችሏትም። የሲኦል ደጆች ማለት ነው የገሃነም ደጆች አይችሏትም። ወደ ገሃነም የሚወስዱ በሮች የተባሉት አጋንንት ናቸው። በበር በኩል ወደ ቤት እንደሚገባው ወደ እሳት ቤት የሚወስዱ አጋንንት ናቸው። እነዚህ ቤተክርስቲያንን መቋቋም አይችሉም። ቤተክርስቲያን ዲያብሎስ ሁሉንም አቅም ቢጠቀም ከክርስቶስ ቤተክርስቲያን በታች መሆኑን ለማሳየት ዲያብሎስ የክርስቶስን ቤተክርስቲያን ለማጥፋት ያልተጠቀመው ነገር የለም። ሁሉንም ነገር ያለውን ነገር ተጠቅሟል። ክደትን ተጠቅሟል። ናሪዎስን፣ ንስጥሮስን፣ ነሊዮንን፣ ሌሎችንም ተጠቅሟል። ክደትን ተጠቅሟል። ስም ማጥፋትን ተጠቅሟል። ዱላን ተጠቅሟል። 12ቱን ሐዋርያት በዱላ ፈትኗቸው ቶማስን ቆዳውን በማስገፈፍ፣ ቅዱስ ጴጥሮስን ዘግዝቆ በማሰቀል፣ ቅዱስ ጳውሎስን አንገቱን በማስቆረጥ፣ ቅዱስ ዮሐንስን የፈላ በርሜል ውስጥ በመክተት፣ ቅዱስ ማትያስን እንደ አውሬ ሰው በሚበሉ ሰዎች ሀገር በመውሰድ ስጋውን ሊበሉት በመፈለጉ አጋንንት ያደረባቸው ሰዎች በጣም ብዙ መከራ ተጠቅሞ አሁንም የምታዩት በዘመነ ሰማዕታት 40 ዘመን ክርስቲያኖች እንዲሰቃዩ በሐዋርያውያን አበው ዘመን በሐዋርያት ዘመን ሲያልፍ በሐዋርያውያን አበው ዘመን እነ ቅዱስ አግናጢዎስ በተራበ አንበሳ እንዲበሉ በማድረግ እነ ቅዱስ ጊዮርጊስ የተቀበሉ እነ ቅዱስ ፋሲለደስ የተቀበሉት መከራ ታውቃላችሁ። እነ ቅዱስ መርቆሬዎስ በብረት ምጣድ እየተጠበሱ ከውሻ ጋር ምግብ ሰጥተዋቸው አስርበው ሰልምተው ውሻውንም አስርበው ሰዎቹንም አስርበው ክርስቲያኖች ሰልምተው ከውሻው ጋር ምግብ አቅርበው ሊበሉ ሲሉ ውሻው እንዲነክሳቸው በማድረግ ተነክሰው እጃቸውን ሲሰበስቡ ሰው እንዲስቅባቸው በማድረግ እናንተ ለኳስ የምትሰበሰቡበት ስታዲየም በዘመነ ሰማዕታት ጊዜ ክርስቲያኖች ሲሰቃዩ እያዩ ለመሳቅ የሚሰበሰቡ ሰዎች ይሰበሰቡ ሲሰቃዩ ያሉ ለመሳቅ ያ ሁሉ ነገር ተደርጓል። በክርስቲያኖች ላይ ያልተደረገ ገደል ውስጥ ወርውረዋቸዋል። ከአንገታቸው ድንጋይ እያሰሩ ባህር ውስጥ ጥለዋቸዋል። በመጋዝ እኩል ቀኝ እጅና ግራጅ ቀኝ እጅና ቀኝ እግር ግራጅና ግራጅ እግር አንድ ላይ እንዲሰነጠቁ ተደርገዋል። መሬት ላይ ተጋድሞ ቀስ ቀስ እየተደረጉ በመጥረቢያ ተቆርጠዋል።
እነ ቅዱስ ቶማስ ዘመራስ ደግሞ 22 ዓመት ይችን ቆርጠው አንድ ቀን ቆርጠው ወስደው ያጤሳሉ። አንድ ቀን መሞት እኮ መጣ። የቀረችውን ቆርጠው ደግሞ 22 ዓመት እየቆረጡ ሰውነቱን ለጣዖታት ይሰጣል። ይሄን ሁሉ ተጠቅሞ ቤተክርስቲያን በዘመነ ሰማዕታት ሁሉ አለፈ። አባቶቻችን ስም በማጥፋት የጳጳሳትን ስም በማጥፋት የሊቃውንትን ስም በማጥፋት ለምሳሌ ቅዱስ አትናቴዎስን ሰውን እጅ ቆርጧል ብሎታል። ቅዱስ ቄርሎስን ሰው አስገድሏል ብሎታል። ቅዱስ ጢሞቴዎስን አንዲት ሴተኛ ዳሪ የሐሰት ምስክር አምጥተው ወልዶብኛል እንድትል አድርገዋል። ከኔ ወልዷል ብላ እንድትመሰክር ሳታውቀው እኮ ነው። ጢሞቴዎስ የሚባለው ጳጳስ ከኔ ወልዷል በይ ተባለች። እሺ አለች። ተጠርታች። አንደኛው ሊቀ ጳጳስ መጣና እኔ ጢሞቴዎስ ነኝ ብሎ ስለማታውቁ እኔ ጢሞቴዎስ ነኝ ካንቺ ወለድ? አዎ አለች። ሌላውን ሰው ነው ሌላውን ጳጳስ እንዴት ስም በማጥፋት ሁሉንም ነገር አለ። የእኛ ቤተክርስቲያንም የተጠቀመች የተደረሰባት ታውቃላችሁ። በግራኝ ጊዜ የደረሰው በዮዲት ጊዜ የደረሰው የ40 ዓመት መከራ፣ ሚስዮናውያን ያደረሱትን መከራ፣ በአፄ ሱስንዮስ የደረሰብን መከራ፣ በዘመነ መሳፍንት የደረሰብን መከራ፣ አሁንም ቤተክርስቲያን የምትቀበለው መከራ፣ የሁሉ ስቃይ ይደርሳል። ቤተክርስቲያን ስሟ ይጠፋል። ያሰኘው በታሪክ ይቀጥላታል። በታሪክ ጨቋኝ ነበረች ይላታል። ያሰኘው ደግሞ ይገፋታል። ያሰኘው ይተቻታል። ያሰኘው ይሰድባታል። ያሰኘው ይበላታል። ያሰኘው ያምጽባታል። ያሰኘው ይዋሽባታል። የፈለገውን ያደርጋል። እግዚአብሔር ይመስገን ቤተክርስቲያን እስከዛሬ ያለች። ምክንያቱም ዲያብሎስ ከእግዚአብሔር መንግስት በታች መሆኑን ለማሳየት የእግዚአብሔር መንግስት ደግሞ ማግኘት ቤተክርስቲያን የእግዚአብሔር መንግስት ነው። የዲያብሎስ ሁሉም አቅም የእግዚአብሔርን መንግስት መቃወም እንደማይችል ለማሳየት። አሁን ዲያብሎስ ሁሉንም ይጠቀማል። ኃጢአትን ይጠቀማል፣ ፖለቲካን ይጠቀማል፣ ዘረኝነትን ይጠቀማል፣ ጭፈራውን ይጠቀማል፣ ሁሉን ነገር ይጠቀማል የእግዚአብሔር መንግስት ለመውጋት። የእግዚአብሔር መንግስት ግን ከዲያብሎስ ከሁሉም ውጊያ በላይ ነው። ሰውን ብትዋጋ ወይ ታሸንፈዋለህ ወይ ያሸንፋል። እግዚአብሔርን ብትዋጋ ግን ትጠፋለህ፣ ትሸንፋለህ እንጂ አታሸንፈውም ብሎ ቅዱስ ዮሐንስ አፈወርቅ። እግዚአብሔር ይህን ለማስተማር ዲያብሎስ ከሰው አቅም በታች መሆኑን ለማሳየት እንዲፈትነን ይፈቅድለታል። አንድ ነገር ግን እንገራችሁ፣ ዲያብሎስ ቤተ ክርስቲያንን አያጠፋትም ማለት እኛ አንጠፋም ማለት እንዳይመስላችሁ። ቤተ ክርስቲያን ማለት ቅድስት የክርስቶስ አካል ነው። አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ምዕመናን በሙሉ ቢያልቁ ቤተክርስቲያን ጠፋች አይባልም። ቤተክርስቲያን የምትባለው የህንድም፣ የሶሪያም፣ የአርመንም፣ ይችም የግብፅም ነው። እነዚህ ሁሉ ቢያልቁ የማትታየው ቤተክርስቲያን አለች። ሩጫቸውን የጨረሱት ያቺ ቤተክርስቲያን አለች። ቤተክርስቲያን አጠፋም ማለት ይሄን የሚያመለክት ነው። እና ቤተክርስቲያን አጠፋም የሚባለው በዲያብሎስ ሐሳብ ሳይሸነፉ የእግዚአብሔርን ሐሳብ አገልግለው የሚሞቱ ወዳጆቹን ሲመለከት የሚናገር። ለእኛ ሲሆን ደግሞ እናንተም ከፈቀዳችሁ ነፃ ፈቃዳችሁን ከተጠቀማችሁ ዲያብሎስ ከእናንተ በታች ነው ለማለት። ከማን በታች ነው? በሉ ንገሩ እንጂ ከማን በታች? ከዲያብሎስ በታች። ከዲያብሎስ በታች በጉልበት ያልተቻለ በእግዚአብሔር ይቻላል። ዲያብሎስ አሁን ዛሬ በጣም እኔ የገረመኝ በዚህ ዘመን የሚመጡ ሰዎች አንዳንዶቹ ምን ያደርጋሉ መሰላችሁ? ሁልጊዜ በቃ ሰይጣንን እንደማንችለው ያወራሉ። ሰይጣንን በቃ አንችለውም፣ በሆነ ታምራት ካልሆነ ሰይጣን እንዳይችል። ሰይጣን ከማንም ክርስቲያን በታች ነው። በሉ በሞት ይበሉላችሁ። ሰይጣን በሉ ከማንም ክርስቲያን በታች ምንድን ነው? እናንተ ሁላችሁም ክርስቲያኖች በሙሉ ምዕመናን በሙሉ ዲያብሎስን የማሸነፍ ስልጣን አለን። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እስኪ በሉ ኃይልን በሚሰጠኝ በሉ በክርስቶስ በማን? በክርስቶስ ሁሉን እችላለሁ። ኩሊት ካለ ዘያምን ለሚያምን ሁሉ ይቻላል፣ የሚሳናችሁ ምንም የለም ብሎናል እኮ ክርስቶስ። የሚሳናችሁ ምንም የለም።
ማንኛውም ክርስቲያን አማቶ ጸልዮ ዲያብሎስን ማሸነፍ ይችላል። ግን አንድ ነገር ልንገራችሁ፣ በጸሎት የብዛት ዲያብሎስን አሸንፈዋለሁ ማለት ቀልድ ነው። እንዴ ምን ማለት ነው? ጸሎት ሰይጣን ያሸንፍም እያልክ ነው አላለም። ሰይጣንን የሚያሸንፍልን እግዚአብሔር እንጂ ጸሎታችን አይደለም። ገብቷችኋል? የምንጸልየው ከእግዚአብሔር ጋር ለመሆን ነው እንጂ ዲያብሎስን ለመዋጋት አይደለም። አሁን ግልጽ ሆኖላችኋል? በገዳም መነኮሳት እንደ መነኮሱ ገዳም እንደገቡ ምን ይሆናል መሰላቸው? ወዲያው እንደ መነኮሱ አካባቢ እንሽላሊት ምናምን እየመጣ ያስፈራራቸዋል። በጣም ክፉ ነው። እንሽላሊቱ እያለ ሁሉ ያስፈራራቸዋል። እንዲሁ ምንኩስና አሁን እንደዚህ መሽለምለም እንዳይመስላችሁ ቢጫ ቢጫ ነው እንደገባ ነው ስቃይ። አሁን ከፈለገ የሚያደርገው እንሽላሊቱን ሲጸልይ ፊት ለፊቱ ሳይት እንሽላሊት ነው። ከዛ ሲበላ ደግሞ የቅድሙን እንሽላሊት ነው እኮ የምትበላ ይለዋል ሰይጣን በጆሮ ነው። ጾሙን እንዲሁ ስለሚፈልግ ማለት ነው ይዋጋዋል። እና ጀማሪ መነኩሴ ያልገባው ፈሊጥ ያላወቀው ምን ይላል መሰላችሁ? እንሽላሊቱ ማታ ሲመጣ ምንም ያደርገው ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ሲል እንሽላሊቱ አላለቀ አለ ዞር ብሎ ያየዋል አለ ነው 150 ነው የሚዘልቀው ዛሬ ሰብህ ወለእግዚአብሔር በቅዱሳን አልሄደም። በቃ እንደዚያ እያደረጋል ነው። አሁን ደግሞ እስቲ እንታያለን በስግደት ደግሞ 300 ሲሰግድ አለ። ለምንድን ነው የማይሸሸው ሲባል ይሄ ሰውዬ በሐሳቡ በምን ነው አሸንፈዋለሁ ብሎ የሚያስብ በጸሎት በእግዚአብሔር ቸርነት ቢል ግን አንድ አቡነ ዘበሰማያት እንዳለ ይጠፋል። ስለዚህ ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ገባችሁ? ክርስቶስን ለማግኘት ጸልዩ እንጂ ሰይጣንን ለማሸነፍ እያላችሁ አትጸልዩ። አንድ አባት ያል ተናግረዋል። አንድ የበረሃ አባት ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። እንዲሁም ምን ይናገር 20ኛው ክፍለ ዘመን ላይ የጻፈ አባት ነው እና ምን ይናገር መስላችሁ? አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል።